ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ አርብ ሐምሌ 10 2018 ዓ.ም በኤፍራታ ግድም ክላስተር 7 ለ7 ክፍለ ጦር መብረቃዊ ጥቃት ፈጽማ ድል ተቀዳጀች። የብልጽግና ሰራዊት አባላት እርስ በርስ መገዳደላቸው ተገለጸ። የእቴጌ ጣይቱ ክፍለ ጦር የአመራር ሪፎርም አካሄደ። የብልጽግና መዋቅር ከዕለት ወደ ዕለት እየፈራረሰ በመሆኑ ያገዛዙ አገልጋይ የነበሩ ሚሊሻዎችም የነጎድጓድ ክፍለ ጦርን ተቀላቀሉ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በኤፍራታ ግድም ክላስተር 7 ለ7 ክፍለ ጦር መብረቃዊ ጥቃት ፈጽማ ድል ተቀዳጀች። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው 7 ለ7 ክፍለ ጦር ታሪክ የማይረሳውን ደማቅ ወታደራዊ ገድልና የድል ታሪክ መጻፏን ዛሬም በደመቀ ሁኔታ ቀጥሎበታል። ክፍለ ጦሩ በትናንትናው ዕለት ማለትም ሐምሌ 7 2018 ዓ.ም በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ኤፍራታና ግድም ክላስተር በተቆጣጠራቸው ቀጠናዎች ላይ የነበረውን ይዞታ በጽኑ መሰረት ላይ እያጠናከረ በጥላት ላይም አመርቂ ድል ማስመዘገብ በአራት አቅጣጫዎች የተሰነዘረበትን ጥቃት ለካራ ለጎማ ቀበሌ እስከ አርሶ አባ ዘንቦ ድረስ በነበረው ውጊያ የክፍለ ጦሩ የደህንነትና የወታደራዊ መዋቅር እጅግ በተቀናጀና መብረቃዊ በሆነ ፍጥነትም በአንድ ጊዜ በአራት አቅጣጫዎች የተቀናጀ እርምጃም ወስዷል። በበርግቢ ቀበሌ ኦፕሬሽን የክፍለ ጦሩ አባላት ከአርብ ገበያ በመነሳት የጥላትን ወታደራዊ ደህንነት መረብ በመበጠስ በርግቢ ቀበሌ ውስጥ በስኬት ሰርገው መግባት ችለዋል። በዚህም የህዝብን ደህንነትም አደጋ ላይ ጥሎ የነበረውን የሚሊሻ አባላትን በቁጥጥር ስር በመዋል የጥላትን ዓይንና ጆሮ ሙሉ በሙሉም አሳውረዋል። የሞሉ ባህር ፊልሚያ በዚያው ተመሳሳይ ሰዓትም ካጣዬ ከተማ በ2 ኪሎ ሜትር ርቀት ላይ በምትገኘው ልዩ ስሟ ሞሉ ባህር በተባለች ስፍራ ጀግኖቹ ባደረሱት ከባድ ጥቃት በርካታ የጥላት አባላትም እስከ መጨረሻው ሲሸኙ ወታደራዊ አቅማቸውንም የሚያዳክም ልዩ ልዩ ቁሳቁሶችም ተማርከዋል። የተማረኩ የጦር መሳሪያዎችም 2 ጥጥር ክላሽ፣ 5 ካዝና 45 የክላሽ ጥይት፣ 2 የደረት ትጥቅ ሲሆኑ በቁጥር በትክክል ያልታወቁ የጥላት ኃይሎችም መደምሰሳቸውና መቁሰላቸውም ተረጋግጧል። በፈረድ ውሃ ቀበሌና በተመሳሳይ ሰዓትም ወደ ፈረድ ውሃ ቀበሌ የዘለቁት የነጻነት ተጋዎቹ ከወገንና ከሀገር ደህንነት ይልቅ ሆዳቸውንም ያስቀደሙ ለጥቅም ያደሩ የባንዳ ሚሊሻዎችን አንገት የሚያስደፋና ዳግም እንዳያንሰራሩ የሚያደርግም ከባድ እርምጃም ወስደዋል። በዚህም የቅጥረኛ ሚሊሻ ስብስብ ግማሹ ሲደመሰስ የቀሩት ደግሞ በከባድ ቁስለኛም ሆነዋል። ተኮላ ሰብስቤ የተደመሰሰ፣ ነጋሽ የተደመሰሰ፣ ኮማንደር መሐመድ ቁስለኛ፣ ሰለሞን በከባድ ቆስሎ ሪፈር የተላከ ነው። በተጨማሪም በዚሁ ተመሳሳይ ሰዓትም በሸዋሮቢት አካባቢ ያገዛዙን ወንበር ጠባቂዎች በማስከዳት አንድ የስናይፐር የጦር መሳሪያ ከነሙሉ ተተኳሹ ለትግሉ ገቢ ማድረግ የተቻለበትም ትልቅ ስኬታማ ስራም ተሰርተዋል። ክፍለ ጦሩ ላስመዘገባቸው ድል በማህበረሰባችን የመረጃ ትብብር ነውና ህዝባችንን ከዚህ በላይ የሚያኮራ የነጻነት ገድል ለመስራትም በሙሉ ዝግጁነት ላይ ነን ሲልም የክፍለ ጦሩ ሪፖርተር ገልጸዋል። የብልጽግና ሰራዊት አባላት እርስ በርስ መገዳደላቸው ተገለጸ። ብልጽግና የሰበሰበውን አጋፋሪ ኃይልም ወደ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ቀጠና ለዘረፋ በኦህዴድ መራሹ ጦር አማራ ህዝብ ላይ የማጥፋት ተልዕኮውን እያከናወነ እንደሚገኝ ታውቋል። ለምዝበራ ዘመቻ ከሰኔ 14 ቀን 2018 ዓ.ም ጀምሮ በነመካሻ ለማየውና አባይ ግዛው የልምና ጥሪ ተሰብስቦ ወደ ከሰም የገባው ሰራዊት ከአካባቢው ሚሊሻዎች ጋር በመቀናጀትም በ32 የገጠር ቀበሌዎች ላይ
ወረራ አካሂዶ ፋኖን የማጥፋት ዘመቻ በሚል የዘመተ ቢሆንም ዘማቹ ኃይል በፋኖ ክንድ በመመታቱ ከባድ መስዋዕትነትን ከፍሎ ባለፉት 24 ሰዓታትም ውስጥ ምንም አይነት ወታደራዊ ለውጥ ማምጣትም አልቻለም ነበር። ሆኖም ካፈርኩ አይመልሰኝ በሚል ስሜት የዘመተው ያገዛዙ ኃይልም የማህበረሰቡ መኖሪያ ቤቶች፣ ንብረቶች፣ ትምህርት ቤቶችና ጤና ኬላዎችን ሲዘርፍ መቆየቱም ተዘግቧል። በዚህ የዘረፋ ተግባርም ተጋላጭ የሆነችው ኮቱ ከተማ የደረሰው አሰቃቂ ድርጊት አንዱ ነው። ሐምሌ 7 2018 ዓ.ም በኮቱ ታዳጊ ከተማ ውስጥ ሰራዊቱ በሴቶችና በአዛውንቶች ላይ አሰቃቂ አስገድዶ መድፈር ጥቃቶችንም ሲፈጽም ከርሞባታል። ከዚህም አልፎ በሚሊሻ ሚስቶች ላይ ጥቃት ለማድረስ የሞከረ ሲሆን የአንድ ሚሊሻ ሚስትም አስገድዶ ለመድፈር ሲጎትት ባለቤቷ ለማስጣል ቢሞክርም ሕይወቱ ሊያልፍ ችሏል። የአቶ ኃይሉ ሚሊሻ ባለቤት እና ሌላ አንድ ሚሊሻን ጓዱን በአሰቃቂ ሁኔታ በመከላከያ ተረሽነዋል። በዚህ ጥቃት ከባድ ቁስለኛ ሆስፒታል የሚገኝ አንድ ሌላ የሚሊሻ አባላትም ይህንን በእምነት ቃል እንደሰጠ የከሰም ሁለተኛ ኮር ሪፖርተር በውስጥ መረጃዎቻችን ደርሶኛል ሲልም ገልጸዋል። የአመራሮች ተሳትፎና ማሳሰቢያ። ይህ ጦር የተሰጠውን ተልዕኮ ማሳካት ሲያቅተው በብአዴን ከፍተኛ አመራሮች ይሁንታ ማህበረሰቡን የመዝረፍ የመግደል እንዲሁም ሴቶችና ህጻናቶችን በአሰቃቂ ሁኔታ የመድፈርና አማራ የማጥፋት ዘመቻ እንዲያካሄድ እንደተፈቀደለት አውቃችሁ እናንተ የአማራ ሚሊሻዎች ይህንን ሴራ ተገንዝባችሁ ከአረመኔውና ከዘራፊው አገዛዝ ተላቃችሁ ወደ ወገን ኃይል እንድትቀላቀሉ እነሆ ጥሪያችንን እናቀርባለን። የእቴጌ ጣይቱ ክፍለ ጦር የአመራር ሪፎርም አካሄደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር የአመራር ሪፎርም አካሄዱን ማስታወቀ። በተካሄደው የሪፎርም መድረክ ላይም የዕዙ እና የኮሩ ከፍተኛ አመራሮች የተገኙ ሲሆን ይህንን የአመራር ለውጥ የተደረገው ከክፍለ ጦር ወደ ኮር ደረጃ በተቀየሩ አመራሮች ምክትል አዳዲስ አመራሮችን ለመተካት ታስቦ መሆኑንም ተገልጿል። ይህ የተከናወነው የሪፎርም መርሃ ግብርም ሙሉ በሙሉ ወታደራዊ መዋቅሩን ብቻ የሚመለከት ሲሆን በወቅታዊና በቀጣይ ወታደራዊ ተግባራት ዙሪያ ላይም ሰፊ ውይይትም ተደርጎበታል። በዚህ መርሃ ግብርም ያለፈውን የአሰራር ውስንነትም ገምግመው ህዝብና ሰራዊትን ከልብ ለማገናኘት ህዝብን ባማከለ መልኩ የዛችንን ዓላማና ግብ ለማሳካትም ጠንካራ አቋም ተወስዷል። ሌላው ቀጣይ በሰራዊቱ በኩል ለሚነሱ የአሰራር ውስንነቶችና ለሚያጋጥሙ ችግሮች መካች ወይም ተጋላጭ የሆነ ኃይል እንዲሁም ብቁ አመራር ለማፍራት እንደሚሰሩ ቃል ገብተዋል። ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ለሚሰጣቸው ድርጅታዊ ግዳጆችም ዝግጁ መሆናቸውን ገልጸው የተያዘው መድረክ በስኬት ተጠናቋል ሲልም የኮሩ ህዝብ ግንኙነት ክፍልም ገልጸዋል። የብልጽግና መዋቅር ከዕለት ወደ ዕለት እየፈራረሰ በመሆኑ ያገዛዙ አገልጋይ የነበሩ ሚሊሻዎችም የነጎድጓድ ክፍለ ጦርን ተቀላቀሉ። ከእንጨቁራር ከተማ የመጡና ቀደም ሲል ከብልጽግና አስተዳደር ጎን ተሰልፈው የነበሩ ሁለት የሚሊሻ አባላትም ሙሉ ትጥቃቸውን ይዘው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦርን ተቀላቅለዋል። ሚሊሾቹ ይህንን ክስተት የመንግስት የጸጥታ መዋቅር ከውስጥ እየፈራረሰ መሆኑንና መደበኛው ጦር የፋኖን ኃይል ለመጋፈጥ የሚያስችል ወታደራዊ ስነ ልቦና ላይም አለመሆኑንም ያሳያል ብለዋል። አስተዳደሩ ከ40 ሺህ በላይ የሚሊሻና የአድማ ብተና አባላትን ያለምንም መመዘኛ ወደ መከላከያ በመቀየር አማራን በአማራ የማጋጨት እቅድ ነበረው። ሆኖም ይህ እቅድ በፋኖ ጥንካሬ ምክንያትም ሳይሳካም ቀርቷል። ሁለቱ የሚሊሻ አባላትም የታሪክ ተጠያቂ ላለመሆን የህዝብ ጋሻ የሆነውን የፋኖ ሰራዊትን ለመቀላቀልም ወስነዋል። ይህን እርምጃ የጠላትን ሰራዊት በማፍረስ ትግሉን በድል ለመደምደም መቃረቡን የሚያሳይ በመሆኑ አሁንም መላው የሚሊሻ አባላት የፋኖን ኃይል በመቀላቀል ራሱን በህይወት ቤተሰቡና በነጻነት እንዲመራም የተሰጠውን እድልም መጠቀም ይኖርበታልም ተብለዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።